በመጀመሪያ እግዚአብሔርን ሰማይና ምድርን ፈጠረ ስል ምን ያልኩ ነው? በመጀመሪያ ማለት ምንም ሳይኖር በፊት ማለት ነው። በጣም ፍጥረት ከመፈጠሩ በፊት ማለት ነው። ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ ማለት ነው። ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ አይደለ? ምክንያቱም ፍጥረትን ያስገኘ ፈጣሪ አለ። ምንም ሳይኖር ፈጣሪ አለ፣ ከዛ ፍጥረት። ስለዚህ በመጀመሪያ ሲባል ፍጥረት ከመፈጠሩ በፊት ማለት ነው አይደል? ምንም ሳይኖር በፊት መጀመሪያ። አዎ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲባል ማለት ነው እግዚአብሔር አለ፣ ከዛ መፍጠር ምን አደረገ? ጀመረ ማለት ነው አይደል? እግዚአብሔር መጀመሪያ ነበረ፣ ከዛ ፈጠረ። ጎበዝ፣ በጣም ጥሩ። አሁን እዚህ ጋር ነኝና በመጀመሪያ ቃል ነበር ማለት ነው። ከሁሉም መጀመሪያ ቃል ነበረ ማለት ነው። መጀመሪያ ምንም ሳይኖር ንግግር ነበር ማለት ነው። መጀመሪያ ነበረ፣ መጀመሪያ ነበረ። አሁን ላይ ያለ ነገር ማለት አሁን ሳይሆን መጀመሪያ ነበረ። አንድ ነገር ነበር የምትይው እኔነት ያለው ነገር ነበር፣ እኔነት የሌለው ነገር ነበር ይባላል። እኔ ማለት የማይችል አካል ነበር ይባላል። ኧረ አይባልም። ንግግር እኔ ማለት ይችላል። ንግግር ብቻ። አሁን ለምሳሌ እኔና አንቺ የምናወራው ንግግር አለ አይደል? ከኔና ከአንቺ በፊት ነበር? አይ አይደለም፣ ከኔ ስለሆነ የሚወጣው ከኔ በፊት የለም። በጣም ጥሩ። ታዲያ እዚህ ጋር በመጀመሪያ ቃል ነበር ከተባለ ቃል ነበር ሲል ነበር የሚለው ምን ያሳይሻል? እኔነትን ያሳይም ያሳያል። ቃል ነበረ ማለት ቃል ነበረ፣ መጀመሪያ ነበረ። መጣሽልኝ። ስለዚህ ቅድም በዙረ ዳዊት ላይ በእግዚአብሔር ቃል ሰማዮች ጸኑ ሲል ያ ቃል እየተባለ ይጠራው ማን እንደሆነ እየገባሽ ነው? እኔነት ያለው እንደሆነ አካላዊ እንደሆነ። ኦኬ። አሁን የእግዚአብሔር ቃል እዚህ ጋር ክርስቶስ ወልድ የተፈጠረበት ቃል ነው ይሄ። ይኸውልሽ ቆይ በመጀመሪያ ቃል ነበር ነው የሚለው አይደል? ገና ዝቅ ብዬ ገና ነብልሻለሁ። ነበር የምትለዋን እንድትፈቻልኝ ፈልጌ ነው። ነበር ሲባል ንግግር ነበር ማለት ነው። ነበረ መጀመሪያ ነበረ ማለት ነው እኮ። ለንግግር ነበረ ታያለሽ። ንግግር ብቻ ከሆነ ነበር ይባላል። ለንግግር እንደዛ አይደለም። ንግግር እንዴት ነው? ነበረ መጀመሪያ ነበር። እኔነት አለ ማለት ነው አይደል? እኔ ማለት ይችላል ማለት ነው አይደል? ይችላል። ጎበዝ። ስለዚህ ቅድም በመዝሙረ ዳዊት ላይ በእግዚአብሔር ቃል ሰማይ ጸኑ ሲል ቃል የተባለው ምን እንደሆነ ገባሽ? አሁን እንጃ ማለት ይሄ በዚህ ቃል ነው ሰማይ የጸናው ማለት ነው። አዎ ይሄው ቃል አድራጊ ነው፣ ፈጣሪ ነው አልኩሽም ቅድም። ኦኬ ስለነበረ ይሄ ነው የፈጠረው ማለት ነው። ታችም እዚሁ ዝግ ብላ ነው ይፈታልሻል። ከዛ በመጀመሪያ ቃል ነበር፣ ቃልም ደግሞ ከማን ጋር ነበር አለ? በእግዚአብሔር ዘንድ ነበር። አይሹ እርሱ እግዚአብሔር ከመጀመሪያም የነበረ ነው አይደል? በጣም ጥሩ። ስለዚህ ከእግዚአብሔር ጋር ነበር። ራሱ ደግሞ ቃልም ማን ነበር ይላል? እግዚአብሔር ነበር። በጣም ጥሩ። ቃልም እግዚአብሔር ነበር ካልሽ ይህ ቃል ማን ነው ማለት ነው? እግዚአብሔር ራሱ ቃል ማን ይባላል ስሙ? እግዚአብሔር ነው። ቃልም እግዚአብሔር ነበር ይላል እግዚአብሔር። እሺ፣ ስለዚህ ቃል የሚለው ንግግር አይደለም ማለት አይደል? እኔ ባይነት። ምክንያቱም እግዚአብሔር ቃልም እኔ ባይነት አለው አይደል? እግዚአብሔር ጎበዝ። ስለዚህ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። አሁን ይኸው ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችሁ ካለ እርሱ አልሆነም። እርሱ የተባለው ማን ነው እዚህ ጋር? እግዚአብሔር ነው። እግዚአብሔር ቃል። ምክንያቱም ይኸውልሽ ስለ ቃሉ ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አረ እያለ ስለ ቃል አይደለ እያወራ ያለው? ስለዚህ እዚህ ጋር እርሱ የተባለው ማን ነው ማለት ነው? እግዚአብሔር አይደለ? እግዚአብሔር ቃል አይደል? ምክንያቱም ያው እግዚአብሔር ቃል ነው። ምክንያቱም ያው ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ካለ ማለት ሁሉ በእርሱ ሆነ። ስለዚህ ሁሉ በእርሱ ሆነ የተባለው በእግዚአብሔር ነው የሆነው ማለት ነው። በምን? በቃል አይደል? ቆይ ከመጀመሪያው ልንገርህ። በመጀመሪያ ቃል ነበረ አለ። በመጀመሪያ ቃል ነበረ። አሁን ነበር የሚለው ፈታ ነው አይደል? ነበር የሚለው ነበር ከመጀመሪያ ነበረ። ነበር ካልን እኔነት አለ ማለት ነው አይደል? አላው ነበረ፣ ከሁሉም በፊት የነበረ ነገር ነው። ስለዚህ ቃል እግዚአብሔር ዘንድ ነበረ፣ እግዚአብሔር ጋር ነበረ። በጣም ጥሩ። ከዛ ራሱ ቃል ደግሞ ምንድን ነው አለ? ቃልም እግዚአብሔር ነበር።
ስለዚህ ቃልም እግዚአብሔር ነበር ከተባለ ራሱ ቃል ንግግር ሳይሆን ማለት ነው እኔነት ነው ማለት አይደል? እኔ ማለት ነው ይችላል። ቃል እግዚአብሔር ነው ማለት ነው። ቃል እግዚአብሔር ነው አይደል? ኤግዛክትሊ ጎበስ። ስለዚህ ራሱ ቃል እግዚአብሔር ስለሆነ ሁሉ በእርሱ ሆነ የተባለው ሁሉ በእርሱ ሆነ የተባለው በእግዚአብሔር ማለት ነው። በእግዚአብሔር ቃል ማለት ነው። አዎ ጎበስ። ከሆኖም አንዳች እንኳን ለእርሱ አልሆነም፣ በእርሱ ደግሞ ሕይወት ነበረች ይላል። አይሹ ምክንያቱም ንግግር ነው እንዳትይ እኔነት ያለው ፐርሰን ስለሆነ ያ ቃል የተባለው ማን ነው? ሕይወት አለው እኔነት አለው ማለት ነው። አይሹ ሁሉ በእርሱ ሆኗል፣ በእርሱ ደግሞ ሕይወት ነበረች፣ ሕያው ነበር ማለት ነው። ምክንያቱም እግዚአብሔር ሕያው አይደለ ለዘላለም አይደል? በጣም ጥሩ። ከዛ ይሄን እያነበሽ ዝቅ ስትይ እንዲህ የሚል ነገር ታገኛለች። ይኸው ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። በማ ዮሐንስ ታውቂያለሽ? ዮሐንስ ማለት ጌታን ያጠመቀው ማለት ነው። ኦኬ ዮሐንስ ተላከ። ዮሐንስ የተላከበት ምክንያት ጎበስ ዮሐንስ ሁለት አሉ ወይ? እሺ በእሱን ሌላ ርዕስ ውስጥ እንዳላስገባሽ። እሺ ይሄ ወንጌላዊ አይደለም፣ ይሄ አጥማቂ ዮሐንስ ይባላል። ወንጌላዊ ዮሐንስ ዮሐንስ ወንጌልና ራዕየ ዮሐንስና ዮሐንስ መልእክትን የጻፈው ነው። ይሄ አጥማቂው ነው። ኦኬ ይሄ አጥማቂ ዮሐንስ ነው። ሄሮድስ የሚባለው ንጉስ ያስገደለው። ኦኬ ዮሐንስ ወንጌላዊ ገና ጌታ ከድንግል ማርያም ተወልዶ የሚመረጠው ነው፣ ሐዋርያ ነው። ይሄ ዮሐንስ መጥምቆ እንደሚመጣ የተናገረው ማለት ነው። ራእዩ የጻፈው እንደሚመጣ የተናገረው ትንቢተ ኢሳያስ ላይ ትንቢት ተነግሮታል ለዚህ ለዮሐንስ። ኦኬ ከዛ ምን ይላል? ይሄ ዮሐንስ የሚመጣው ለምንድን ነው አለ? ስለ ብርሃን ሊመሰክር። እሺ ይኸው ስለ ብርሃን ሊመሰክር ዘንድ ለምስክርነት መጣ ይላል። ዮሐንስ ዮሐንስ ሲመጣ የሚመሰክርለት ማን አለ? ብርሃን አለ አይደል? ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማን ነው እዚህ ጋር ሲተዋለው? ዮሐንስ አይደል? ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ በራሱ ማን አልነበረም? ብርሃን አልነበረም። በዛም ይላል አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። አስተውይ። አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደሚመጣ ነበር፣ ወደ ዓለም ይመጣው እኔነት ከሌለው ያለ ካልሆነ የሚኖር ከሆነ የሚኖርና ያለ ካልሆነ እንዴት ይመጣል? አንድ ነገር መጣ የምትይው ሕያው የሆነ እኔነት ያለው ነገር አለ የሚመጣው አይደል? በጣም ጥሩ። ደግሞ የሚመጣው ግን ኦልሬዲ በዓለም ነበር ይላል። አይሹ ወደ ዓለም ሳይመጣ ግን በዓለም ነበር። ምን ማለት ነው? ምን ማለት ነው? ፍችልኝ። ገና አልመጣም። አስተውይ። ገና ወደ ዓለም አልመጣም ብርሃኑ፣ ግን ወደ ዓለም ሳይመጣ ግን ደግሞ በዓለም ነበር። ያለ ነበረ ማለት ነው። ያለ ነበረ። እግዚአብሔር ለምሳሌ አሁን ከኔና ከአንቺ ጋር አለ አይደል? አለ። በሰማይም አለ አይደል? እግዚአብሔር የሌለበት ቦታ አለ? አይ የለም። ስለዚህ እዚህ ጋር ምኑን ያሳይሽ ነው? ያ ወደ ዓለም የሚመጣው እውነተኛው ብርሃን በዓለም ነበር ከተባለ እርሱ በሰማይም በምድርም የነበረ ነው ማለት ነው። አዎ የነበረ ነው። ምን ስለሆነ ነው ነበረ የምትይው? በሰማይም በምድርም የነበረ ነው የምትይው ምን ስለሆነ ነው? ለማን ነው ይሄ ባህሪ የሚሰጠው? ያው በዓለም ሁሌም የሚኖረው ለአምላክ ነው ሊሆን ይችላል። ጎበዝ። ስለዚህ እውነተኛው ብርሃን ወደ ዓለም የሚመጣው ብርሃን ከመምጣቱ በፊት ግን በዓለም ነበረ። ዓለሙም ደግሞ በእርሱ ደግሞ ሆኗል፣ ተፈጥሯል። አይሹ ዓለሙም በእርሱ ሆነ ይላል። አይሹ ከዛ በኋላ ምን መሰለሽ? ወደ እርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃል ስጋ ሆነ። ቃል ማለት መጀመሪያ ዮሐንስ 1 ላይ የተነገረው ቃል ነው። እሱ አካላዊ ቃል። ቅድም ምን አለን? እርሱ እግዚአብሔር የሆነው ቃል አይደለ? እግዚአብሔር ቃል ወደ ዓለም ይመጣ ነበር አይደል የተባለው? ወደ ዓለም ሲመጣ በዓለም ነበረ፣ ግን ገና ወደ ዓለም ሲመጣ ግን ምን ይዞ መጣ ይላል?
በምን ተገለጠ ይላል? ስጋ ሆነ። ስጋ ቃልም ስጋ ሆነ ይላል። ስለዚህ ወደ ዓለም ሲመጣ ከድንግል ማርያም ተወልዶ በማኅፀነ ማርያም አድሮ ከድንግል ማርያም ከስጋዋ ስጋ ነስቶ ቃልም ምን ሆነ ማለት ነው? ስጋ ሆነ። አስተዊ ቃልም ስጋ ሆነ። እሺ ቃልም ስጋ ሆኖ ተፈጠረ ይላል አይልም? ማለት ሆነ ነው የሚለው። በጣም ጥሩ። ጸጋንና እውነትንም ተሞልቶ በእኛ ምን አለ? አደረ። ስለዚህ ዮሐንስ ሊመሰክርለት የተላከው ያ እውነተኛው ብርሃን ያ ዓለማትን ሲፈጠር የነበረው ዓለማት የተፈጠረበት ያ ቃል እግዚአብሔር ቃል ምን ሆነ? ሰው ሆነ ማለት ነው። ያው ስጋ ሰው ነው። ስጋ ሆነ ማለት ስጋ ሆነ ማለት ሰው ሆነ ማለት እኮ ነው። ሰው ሆነ። ስለዚህ እግዚአብሔር ሰው ሆነ የምንለው ከዚህ የተነሳ ነው። ምክንያቱም ቃል ምንድን ነው ብለናል ቅድም? ቃልም እግዚአብሔር ነበር አይደለም የሚለው? ቃል እግዚአብሔር ነበር። ቃል ፈጣሪ ነበረ። ያ እግዚአብሔር ቃል ምን ሆነ? ሰው ሆነ አይደል? ስጋ ሆነ ማለት ነው። ሰው ሆነ። አሁን ቃልም ስጋ ሲሆን ቃል ቃልነቱን አልለቀቀም፣ ስጋም ስጋነቱን አልተውም ማለት። ምክንያቱም ያው ቃል ምን ሆነ? ስጋ ሆነ ነው የሚለው። አይሹ ወይም ያው ቃል ምን ሆነ? የማይታየው ታየ ማለት ነው። ቅድም ወደ ዓለም ይመጣ ነበር ግን በዓለም ነበር አይደለም የሚለው? ወደ ዓለም ሳይመጣ ግን በዓለም ነበር፣ አላየነውም ነበር አይደለ እስካሁን። አሁን ግን አየነው። ለምን? ምን ስለሆነ? ስጋ ስለሆነ። ሰው ሆኖ አይሹ ስጋ ሆነ። ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። የእግዚአብሔር ልጅ እግዚአብሔር ሰው ሆነ እንላለን። ቃልም ምን ሆነ? ስጋ ሆነ። ያ እግዚአብሔር ቃል ምን ሆነ? ስጋ ሆነ። እዚህ ድረስ ገብቶሻል? አሁን ዮሐንስ 1:1 ላይ የነበረው ቃል እግዚአብሔር ነው። የእግዚአብሔር ቃል ስጋ ሆነ ማለት ሰው ሆነ ማለት ነው። የእግዚአብሔር ቃል ወይም እግዚአብሔር ራሱ አይደለ? ምክንያቱም አንድ እግዚአብሔር አለ አይደለ? ያው ቃል ራሱ እግዚአብሔር ነው አይደል? የእግዚአብሔር ቃል እግዚአብሔር ቃሉ ማለት ነው። ቃሉ ሲባል ንግግሩ ማለት አይደለም። አስተዊ ንግግሩ እኔን ያ የእግዚአብሔር ቃል ማለት እኔነት አለው ራሱ እግዚአብሔር እኮ ነው። ምክንያቱም ይኸውልሽ ቃልም ማን ነው ይላል? እግዚአብሔር ነበር። ስለዚህ እግዚአብሔር እኔነት አለው አይደለ? እግዚአብሔር እኔነት አለው። እግዚአብሔር ፈጣሪ ነው። እግዚአብሔር መለኮት ነው አይደለ? ስለዚህ ያው ቃል ራሱ ማን ነው? ራሱ እግዚአብሔር ነው አይደል? ይሄ ቃል እግዚአብሔር የእግዚአብሔር ቃል ወይም ቃል የተባለው እግዚአብሔር ምን ሆነ? ስጋ ሆነ፣ እንደኛ በእኛ መሀል አደረ ይላል። ከዛም ይላል ቃል ራሱ እኔነት ያለው ማለት ነው። በጎበዝ እኔነት አለው። ምክንያቱም ምን ተብሏል? በመጀመሪያ ምን ነበር ስለተባለ ቃል ነበር ስለተባለ መልሶ ደግሞ እግዚአብሔር ነበር ስለተባለ ነበር የተባለ ምንድነው? ራሱ እግዚአብሔር ነው። ምክንያቱም እግዚአብሔር የነበረ ነው አይደል? ይሄ ቃል ግን ታዲያ ማን ነው ስትይ፣ አሁን ቅድም ወልድን ያልኩበትን ላሳይሽ። ኦኬ ምን አለ ጌታችን? ማን ነው? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1:2 ላይ እዩ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበር አይደል? በነቢያቱ ይናገር በብሉይ ኪዳን አይደል? ከዛ ግን ይላል ሁሉን ወራሽ ባደረገው ደግሞ ስታምቢልችን ዓለማትን በፈጠረበት በልጁ ይላል። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የፈጠረው በማን ነው አለ? በልጁ። ጎበዝ። ልጁ ማን ይባላል ስሙ? በፊት በስጋ ከመገለጡ በፊት የእግዚአብሔር ቃል ወይም አካላዊ ቃል ይባላል። የፈጠረበት ቃል ነው። ስለዚህ ልጁ የተባለው ቃል ነው ማለት ነው፣ ኢየሱስ ክርስቶስ ማለት ነው። በኋላ በስጋ ማርያም የተገለጠው የአብ ቃሉ የአብ ልጁ የተባለው ማን ነው ማለት ነው? ወልድ ነው ማለት ነው። ቃል ጎበዝ። ምክንያቱም ያው ዓለማትን ሁሉ በፈጠረበት በማን ይላል? በፈጠረበት በልጁ ማለት በቃል ማለት ነው። የፈጠረበት ቃል ስለሆነ በፈጠረበት ሲባል ይኸውልሽ የአብ ቃሉ ማን ስለሆነ ነው? ወልድ ራሱ አይደል? ስለዚህ ወልድ መሆኑን እንጃ፣ ግን አሁን ወልድ መሆኑን አላየሁም። ግን የፈጠረበት ልጁ በፈጠረበት ከተባለ የፈጠረው በቃል ነው እኮ ልጁ ነው ቃሉ። ይኸው ዓለማት በፈጠረበት ልጁ ደግሞ ማን ነው? ወልድ የሚለው እንጃ አላየሁም እስካሁን። ቃል ነው
እኮ ልጁ ማለት ልጁ የተባለው ማን ነው? የእግዚአብሔር ልጅ የተባለው ቃል ነው እኮ። ስለዚህ መጀመሪያ የተፈጠረበት ወልድ ምን ነው እኮ ልጁ የተባለው ነው። ግዕዝ እኮ ነው። ባይዘ ወልድ ማለት ይኸውልሽ አቡ ማለት አባት ማለት ነው። አብ ማለት ግዕዝ ነው። እሺ ልጅ ማለት ወልድ ማለት ነው። አዎ ልጁ የተባለው ወልድ ነው። ኦኬ ምክንያቱም ይላል መሰለሽ። እሺ ደግሞ ይጨምርልሽ ዓለማትን በፈጠረበት በልጁ የሚለውን ያሻረን። ኦኬ እንግዲህ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህን እየተናገረ ያለው ማን ነው? ኢየሱስ ክርስቶስ አይደል? አባቴ ብሎ የሚጠራው ማንን ነው? እግዚአብሔር አብን አይደል? ቅድም አብ ወልድ መንፈስ ቅዱስ አላልኩሽም? አብ አባት ነው፣ ወልድ ልጅ ነው አላልኩሽም? አባት ቃሉ ነው አይደለ? ወልድ የሚባለው ልጁ የአብ ቃሉ የእግዚአብሔር ቃል ወልድ ነው ማለት ነው። ወይም አባት የሚለው ደግሞ አብን ነው። እግዚአብሔር አብን ማለት ነው። አዎ ደግሞ መንፈስ የእግዚአብሔር መንፈስ የሚለው ማንን ነው? መንፈስ ቅዱስ። ስለዚህ እግዚአብሔር ቃል እግዚአብሔር መንፈስ ቅዱስ ከተባለ እግዚአብሔር ሲል አብን ነው። የእግዚአብሔር ቃል በኋላ የተገለጠው በስጋ ማርያም ወልድን ነው። የእግዚአብሔር መንፈስ ሲባል ደግሞ ማንን ነው? መንፈስ ቅዱስን። ገባሽ? ስለዚህ ምን አለ? ይኸው አብን ማን ብሎ ይጠራዋል? አባቴ ብሎ ይጠራዋል። ኦኬ አንድ ደግሞ ራሱ ምን እንዳለ ደግሞ ላሳይሽ። ራሱ ጌታ ምን አለ? አሁን የእግዚአብሔር መገለጠው ምንሽ ከዚህ አንጻር ነው። ገባሽ አይደል? እግዚአብሔር ራሱ እንዲገለጠልን ራሱን እንዲገለጠ ስንል ይኸው በሶስትነቱ ገልጦልናል እንላለን። የዮሐንስ ወንጌል ላይ ደግሞ ጌታ እንዲህ ብሎ ተናግሯል። የዮሐንስ ወንጌል ምን አለ መሰለሽ? ጌታ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 በደንብ ስሚያት። ምዕራፍ 3 ቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ጌታ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከምን ከወረደው በቀር ነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። እችን እንፍታት። ለምሳሌ ወደ ሰማይ ያረጉ የሉም? በህይወታቸው አሉ እኮ አይደል? እነ ኤልያስ አርገዋል አይደል? እነ ኤልያስ አልሞቱም። ታውቂያለሽ? ከነ ህይወታቸው የተወሰዱት አይደል? አርገዋል አይደል? እነሱን ከሰማይ ነው የወረዱት አይደሉም? ጎበስ። ከሰማይ ከወረደስ በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅም ይባላል፣ የሰው ልጅም ይባላል። የሰው ልጅ ለምን ተባለ? ከድንግል ማርያም ስለተወለደ አይደል? እዚህ ጋር አልገባኝ። ኢየሱስ ተወልዶ ነው እንጂ ከሰማይ ወርዶ አይደለም አይደል? ከሰማይ ከወረደው በቀር ሲል ምን ማለት ነው ታውቂያለሽ? አስቀድሞ በክብሩ ይኖር የነበረው በክብሩ ዙፋን በሰማይ ይኖር የነበረው ለማለት ነው። ስራ መጣባት መሰለኝ። እሺ ከሰማይ ከወረደው እዚህ ጋር ቆይ አንዴ፣ በኋላ ከምትደክም ልንገር። አሁን ለምሳሌ ከሰማይ ከወረዱ በቀር ሲል ኢየሱስ ወደ ምድር የመጣው በማርያም ነው አይደል? አዎ ከሰማይ የወረደ ነው። አዎ ሳርዬ ከሰማይ ከወረደው በቀር ሲል ኦኬ፣ በምን እያለ እንደው ታውቂያለሽ? ከሰማይ ከወረደው በቀር ሲል እርሱ በክብሩ የነበረው ይመጣ ነበር ይላል አይደል? እንዴ ለምሳሌ ቅድም ዮሐንስ ወንጌል ስናነብ ወደ ዓለም ይመጣ ነበር አይደል የሚለው? በዓለሙ ነበር ወደ ዓለም ይመጣ ነበር አይደል የሚለው? ወደ ዓለም ከመምጣቱ በስጋ ማርያም ከመገለጡ ፊት የት ነበር እርሱ? በክብሩ በሰማይ ነበር አይደል? በሰማይ ነበር አይደል? በሰማይ በምድር ይሞላ ነው አይደል? ግን በስጋ ማርያም ከመገለጡ በፊት በምድር ላይ በስጋ ማርያም ወይም ሰው ሆና ታይቶ ነበር? አልታየም ነበር አይደል? ስለዚህ ከሰማይ ወረደ ሲል ያ እውነተኛው ብርሃን መምጣቱን ከክብሩ መምጣቱን
ከክብሩ ዙፋን ወደ እኛ ዝቅ ማለቱን ወደ በትህትና ዝቅ ማለቱን ያሳያል። ገባሽ? ምክንያቱም መልሶ ምን አለ መሰለሽ፣ ይህን እየተናገረ ያለው ጌታ በስጋ ተገልጦ በምድር ላይ እያስተማረ ነው አይደል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለ እና ከዛ ምን አለ? እርሱም በሰማይ የሚኖር የሰው ልጅ ነው አለ። አሁን የምኖረው የት ነው እያለ ነው። በሰማይም እየኖርክ ነው በምድርም አለው እያለ ነው። አይሹ ምክንያቱም በሰማይ የሚኖረው ነው የሚለው። በሰማይ የሚኖረው የሰው ልጅ ማለት ጌታ በሰማይም አለ። ምክንያቱም በቅድም ምን አለን ዮሐንስ ወንጌል ላይ ወደ ዓለም ከመምጣቱ በፊት በዓለም ነበር አይደል የተባለው። በስጋ ማርያም ሲመጣ ከሰማይም አልጎደለም ማለት ነው። ምክንያቱም የምናወራው ስለ አምላክ ነው፣ ስለ እግዚአብሔር አይደል የምናወራው። በስጋ ማርያም በምድር ላይ ሲኖር በሰማይም ደግሞ በምድርም በሙሉ የሞላ ስለሆነ በሰማይም ነበርኩ እያለ ነው ጌታ። ምክንያቱም ቅድም ምን አለን ወደ ምድር ከመምጣቱ በፊት ወደ ዓለም ከመምጣቱ በፊት በዓለሙ ነበር አይደል የተባባሉ። በጣም ጥሩ። ወደ ዓለም ሲመጣ ግን ሰው ሆኖ አየ ነው አይደል? ቃል ስጋ ሲሆን ሰው ሆኖ አሁን እዚህ ጋር ማለት ነው በምድር ሆኖ ከሆነ ያስተማረው በሰማይ የሚኖረው የሰው ልጅ ነው ካለ በሰማይም አለው ማለት ነው። አዎ ለምን መሰለሽ ቅድም ምን አለን በዓለሙ ከመምጣቱ በፊት ዓለም ውስጥ ነበር አይደል የተባለው ቅድም። ምኑን ነው የሚያሳይሽ? መለኮት አይደለም እግዚአብሔር በሁሉ የሞላ ነው አይደል? በሁሉም ያለ ማለት ነው። በዓለም ሁሉ ያለ ያ በዓለም ሁሉ ያለው በምን ተገለጠ? በሰው መልክ ተገለጠ አይደል? በሰው መልክ በመገለጡ ምድር ላይ ብቻ ነው ያለው? አይ በሰማይ የሚኖረው ሰው ይላል። ስለዚህ በሰማይ ይሄንን ደግሞ ራሱ ቅዱስ ጳውሎስን ብሎ አመጣልን መሰለሽ ፊልጵስዩስ ላይ። ለምንድን ነው እንደዚህ ሆነው ስትይ ፊልጵስዩስ ላይ በፊልጵስዩስ መልእክቱ አይ ቲንክ አራዘምኩ መሰለኝ መምህራኖች ወጡ። በጣም ይቅርታ እንግዲህ በጣም ሰዓት ከወሰድኩ አልወሰድሽም ነው አንቺ እየገባሽ ነው አይደል? ግን በጣም አሪፍ። እሺ ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል፣ ይኸው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ያለው ክርስቶስን ነው አይደል? እርሱ አይደል በእግዚአብሔር መልክ ሲኖር ሳለ ይላል። በደንብ እርሱ በእግዚአብሔር መልክ ሲኖር ሳለ ምንድን ነው የሚያሳይሽ? የኖረ ነው። ማን ሆኖ? በእግዚአብሔር መልክ እግዚአብሔር ሆኖ ማለት ነው አይደል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ማለትና ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። መተካከል የሚለውን አንዴ መተካከል የሚለው እኩል ማለት ነው። ልክ ወደ ምድር እርሱ በስጋ ማርያም ሲገለጥ አይደለ? ይኸው እርሱ በእግዚአብሔር መልክ ይኖር ነበር አይደል? ከዛ መለኮቱ ነው ይኖር ነበር ማለት ነው። በቃ እግዚአብሔር ስትይ መለኮት አምላክ ፈጣሪ ንጉስ ያሽነው አይደል? ከዛ በኋላ ግን ደግሞ በባህሪው ዝቅ አደረገና ከኛ ጋር ሆነ አይደለ? ሰው ሆነ አይደል? የማርያም መልክ ያዘ አይደል? ነገር ግን በሰው ምሳሌ ሆነ ሲል ራሱን ማለት እንትን ሲል አሁን ለምሳሌ አንቺ የሰው ምሳሌ ነው የምትባዩ ወይስ ምን ነው የምትባዩ? ከእናት ከአባት ላይ የተወለድሽው። ጌታ ግን በድንቅ ስራው በድንቅ ተአምር ከድንግል ማርያም ያለ አባታት የተወለደው። ስለዚህ በሰው ምሳሌ ሆኖ ራሱን ባዶ አድርጎ በምስሉም እንደ ሰው ተገኝቶ ይላል። አይሹ እንደ ሰው ተገኝቶ ራሱን እንደ ሰው ተገኝቶ ማለት ነው። እርሱ ሰው ያልነበረው ሰው ሆኖ ማለት ነው። ሰው ሆኖ ራሱን አዋርዶ አይደል? ለምሳሌ አንቺ እንደ ሰው ተገኝተሽ ይባላል እንዴ? አይ ሰው ነኝ። ሰው ነሽ፣ ከጅማሬ ፍጡር ነሽ አይደል? እርሱ ግን እንደ ሰው ተገኝቶ ከተባለ ሰው ያልነበረው ምን ሆኖ ማለት ነው? ሰው ሆኖ ማለት ነው። ይኸው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አደረገ ራሱን ለሞትም፣ ይኸውም የመስቀል ሞት እንኳ የታዘዘውን አይዞ። ለምንድን ነው የሞተው? ቅድም ስቲ ነበር አይደል? ለምንድን የተገረፈው የተሰቀለው ስቲ ነበር አይደል? ምን ስለሆነ ይላል? ሰው ስለሆነ አይዞ። ራሱን ምን ስላደረገ? እንደ ሰው ስለሆነ ራሱን ሰው ፍጹም ሰው ስላደረገ ፍጹም አምላክ የሆነው እርሱ ፍጹም ሰው ሆነ። ስለዚህ ምን ሆነ? በስጋው ምን ሆነ? ሞተ። የመስቀል ሞት ድረስ እንኳን የታዘዘ ሆነ። ምን ስለሆነ? ራሱ ምን ስላደረገ? ዝቅ ስላደረገ። ያዡ እንደ ሰው ደግሞ ከኛ ጋር ስለሆነ
ሰው ስለሆነ ማለት ነው። ሰው አይደለም እንደ ሰው ሆነ ነው እንጂ ሰው አይደለም። ከመጀመሪያው ሞተ እኮ እንደ ሰው ብሎ እኮ እንደ ሰው ለሚባል ነገር እኮ ሞት አይነገርም ማለት ሰው በመሆኑ ሰው ከመጀመሪያው ሰው አልነበረም። ሰው እንደ ሰው ሆነ ማለት ነው። በስ ኢየሱስ ክርስቶስ እርሱ በእግዚአብሔር ከመጀመሪያውማ በእግዚአብሔር መልክ ነበር ሲኖር ነበር አይደል የሚለው? እርሱ በእግዚአብሔር መልክ ይኖር ነበር ነው የሚለው አይደል? የእግዚአብሔር ደግሞ ምንድን ነው? የማይታይ ነው፣ አምላክ ነው፣ ጌታ ነው፣ ኤልሻዳ ነው፣ አዶናይ ነው፣ የዓለም ገዥ ነው አይደል? ግን ምን ሆነ ይላል? የባሪያ መልክ ይዞ ይላል። አይሹ በሰው የባሪያ መልክ ሲባል ባሪያ ሲባል ባይዘው ምን ማለት መሰለሽ? እኛ የእግዚአብሔር አገልጋዮች ነን አይደል? ሰዎች። ስለዚህ የልክ የእኛን መልክ ይዞ መጣ፣ ሰው ሆነ ማለት ነው። የእኛን መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ፍጹም ሰው ሆነ ማለት ነው። ስጋ ሆነ ማለት ነው አይደለ? ቃልም ስጋ ሆነ አላለም ቅድም? ስለዚህ ምን ሆነ? እግዚአብሔር ከኛ ጋር ሆነ። ስለዚህ ሰው ስለሆነ ምን ሆነ? ለሞት እንኳን የታዘዘ ሆነ ይላል። ስለዚህ እኛ ሞተ ስንል መለኮት ሞተ እያልን አይደለም። ገባሽ? እግዚአብሔር ስለሆነ ለሞት ታዘዘ ማለት አሁን ሰው ሆኖ ለሞት ታዘዘ ማለት ነው። አዎ ምን ማለት ነው? እግዚአብሔር በስጋ ሞተ። እግዚአብሔር በስጋው ያዙት። ክርስቶስን አምላካችን በስጋው ገረፉት። ለምን? መለኮት በባህሪው ለመለኮት ለብቻው የሚገረፍ ነው የሚደማ ነው አይደለም። መለኮት ማለት መንፈስ ነው ማለት መለኮት ረቂቅ የሆነ እኔ ባይነት ያለው ረቂቅ የሆነ የማይታይ ነው። መለኮት ግን እኔ ባይነት አለው። እኔ በወደደው መልኩ ይገለጣል አይደል? ለምሳሌ ለሙሴ ተገልጧል፣ ለአብርሃም፣ ለይስሐቅ፣ ለነ ኢሳያስ ተገልጧል፣ ለነ ዳዊት ተገልጧል። በወደደው መልኩ ይገለጣል። እግዚአብሔር ለአብርሃም ተገልጧል። በኋላ ግን በማን ራሱ በልጁ ተገለጠ። አይሹ ልጁን ልኮ ተገለጠ። ልጁ ራሱ ተገለጠልን። ልጁ ደግሞ ለምን መጣ ይላል? ሰው ሆኖ አሁን እዚህ ጋር ማለት ነው። አሁን ለሙሴ ሲገለጥ የነበረው ለሙሴ አሁን ከ500 ምናምን በላይ ተገልጦለታል አይደል? አሁን እዛ ጋር የተገለጠላት ኢየሱስ ነው ወይስ እግዚአብሔር ነው? ይኸውልሽ ኢየሱስ ስንልኛ ከተወለደ በኋላ እናቱ ድንግል ማርያም ያወጣችለት ስም ነው። ኦኬ እንጂ እግዚአብሔር ነው። ይኸውልሽ ኢየሱስ፣ አማኑኤል እነዚህ ስሞች ከሰው ከሆነ በኋላ ለምሳሌ ኢየሱስ መድኃኒት ማለት ነው። ምክንያቱም የተወለደው መድኃኒት ስለሆነ ኢየሱስ ይባላል። ገባሽ? ለምሳሌ ሉቃስ ወንጌል ላይ እንዲላል ይኸውልሽ የሉቃስ ወንጌል ምዕራፍ 8 ላይ ይኸው መልአኩ ሲያበስራት ነው። አይ እሱ አይደለም። ቆይ መድኃኒት የሚለው ለሳይሽ የሉቃስ ወንጌል ምዕራፍ 8 ላይ እንዲላል ይኸውልሽ የሉቃስ ወንጌል የሉቃስ ወንጌል ምዕራፍ 2:8 እነሆም የጌታ መልአክ ወደ እነሱ ቀረበ፣ በዙሪያቸውም የጌታ ክብር አበራይና ታላቅ ፍርሃት ፈሩና፣ መልአኩ ምን አላቸው? እነሆ ለሕዝቡ ለሚሆን ታላቅ ደስታ ምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት ይላል እርሱም ክርስቶስ ጌታ የሆነ ይላል። ስለዚህ ኢየሱስ ክርስቶስ ተወልዶላቸዋል። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ደግሞ መሲህ እንደማለት ነው። ኦኬ። ስለዚህ ክርስቶስ ኢየሱስ ስንል ባህሪውን እየገለጥን ነው። ገባሽ? ስለዚህ ኢየሱስ ክርስቶስ የሚለው በስጋ ማርያም ከተወለደ ሰው ከሆነ በኋላ የተነገረለት ስም ነው። ገባሽ? ከዛ ፊት ታዲያ ማን ይባላል ካልሽኝ እግዚአብሔር። ዮሐንስ ወንጌል ደግሞ እንደነገረን ማን ብሎ ያስቀምጠዋል? ቃል በመጀመሪያ ቃል ነበረው ያስቀምጠዋል። ምክንያቱም ሰው የሆነ ቃልም ስጋ ሆነ አይደለም የሚለው አይደል? ቃልም ሰው ሆነ አይደለም የሚለው ሲሆን፣ ስለዚህ አካላዊ ቃል ይባላል፣ የእግዚአብሔር ቃል ይባላል ስሙ። ኋላ ግን ከድንግል ማርያም ከተወለደ በኋላ ደግሞ ማን ተባለ? ኢየሱስ ክርስቶስ አማኑኤል ተባለ ማለት ነው። እግዚአብሔርም ይባላል ማለት ነው። 1:23 ላይ ማቴዎስ 1:23 ላይ ጎበዝ። አማኑኤልንም አስተው አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ራሱ አማኑኤል ማለት ራሱ ትርጉሙ እግዚአብሔር ከኛ ጋር ሆነ ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ አለ። ከዛ ላይ ከትንቢቱ ይዘው ነው
ትንቢተ ኢሳያስ ላይ ያለውን ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ይኸውልሽ፣ እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይላል። አይሹ አማኑኤል ይሉታል የተባለ ይፈጸም ዘንድ ትርጓሜውም እግዚአብሔር ከኛ ጋራ ነው። አይሹ ስለዚህ አማኑኤል ኢየሱስ ክርስቶስ ስንል በስጋዊ ከተገለጠ በኋላ ከድንግል ከተወለደ በኋላ የተነገረለት ስሙ ነው ማለት ነው። ግብሩን ማንነቱን የሚገልጽ ነው። አሁን ይሄ ሁሉ ስም ማለት መድኃኔዓለም ኢየሱስ ሁሉም በምድር ላይ ያለው ስሙ ነው። የዓለም መድኃኒት እያለን ነው። እንትኑ ነው የሚገልጠው፣ በግብሩን ያደረገልንን ውለታውን ማንነቱ ነው የሚገልጠው። ኢየሱስ ስንል መድኃኒት፣ ክርስቶስ ስንል መሲህ፣ አማኑኤል ስንል እግዚአብሔር ራሱ ከኛ ጋር ሆነ እያልን ነው። መድኃኔዓለም ስንል ደግሞ የዓለም ሁሉ መድኃኒት፣ የዓለም ሁሉ ቤዛ እንደማለት ነው። ምክንያቱም ክርስቶስ እኔ የዓለም መድኃኒት ነኝ ብሏል። ገባሽ? አሁን ስሙ ግን ያው የእግዚአብሔር ቃል ነው። እሱ የእግዚአብሔር ቃል እግዚአብሔር መንፈስ ቅዱስ እናደለ እግዚአብሔር መንፈስ እናደለ መንፈስ ቅዱስን የእግዚአብሔር መንፈስ እናደለ አይደል? ቅድም መንፈስ ፈጠረኝ የእግዚአብሔር መንፈስ ፈጠረኝ አይደል ያለው? ስለዚህ መንፈስ ቅዱስ ራሱ የእግዚአብሔር መንፈስ ይባላል። አካላዊ ቃል ደግሞ በስጋ ከመገለጡ በፊት እግዚአብሔር ቃል ይባላል። ራሱ እግዚአብሔር ስለ መንፈስ ቅዱስም ራሱ እግዚአብሔር አይደል? ምክንያቱም ፈጣሪ አይደለም መንፈስ ቅዱስ ራሱ። በቃ ስለዚህ አሁን ለዚህ ነው ሉቃስ ወንጌል ላይ ቅድም ያልሽው በደንብ ካስተዋልሽው ገብርኤል የተናገረው ነገር ነበረ። ምን አለ መሰለሽ? ይኸው እንዴት ይሆናል ስትለው ድንግል ማርያም ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል አላት። ይኸው መንፈስ ቅዱስ አሁን ላሳይሽ ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ልዑል የተባለው አብን ነው። ከዛ ደግሞ ከአንቺ የሚሆን ደግሞ ቅዱሱ የእግዚአብሔር ልጅ አይሹ። አሁን እዚህ ጋር መንፈስ ቅዱስ አለ። ከዛ ልዑል ያለው አብን ነው። አብን ነው። ከዛ እግዚአብሔር ልጅ ያለው ደግሞ ወልድን ነው። ወልድን ነው ማለት ነው። እዚህ ጋር አሁን መንፈስ ቅዱስን አይሹ። አሁን አይሹ ፈቃድ ራሱ አሁን በዚህ የክርስቶስ ሰው በመሆን ፈቃድ ውስጥ ወይም የእግዚአብሔር ልጅ ወይም አካላዊ ቃል ሰው በመሆን ፈቃድ ውስጥ የማን ፈቃድ አለበት? የመንፈስ ቅዱስም ማለት ምክንያቱም መንፈስ ቅዱስ ወደ አንቺ ይመጣል። አይሹ ደግሞ የልዑል ኃይል ደግሞ እሺ አሁን እዚህ ጋር ከወልድ ከአብ ከዛ ከመንፈስ ቅዱስ ነው ማለት ነው። አሁን እዚህ ጋር ልዑል ያለው አብን ነው። እዚህ ጋር የምታየው ምን መሰለሽ? ፈቃድ እንታያለሽ። የክርስቶስ ሰው መሆን ወይም የእግዚአብሔር ቃል ሰው መሆን የራሱ የቃልም ፈቃድ ነው፣ የእግዚአብሔር መንፈስ ቅዱስን ፈቃድ ነው፣ የእግዚአብሔርን ፈቃድ ነው ማለት ነው። የተለያየ አንድ ፈቃድ አላልኩሽም ቅድም? አብ የሚሰራዋል ወልድ የሚሰራዋል መንፈስ ቅዱስ የሚሰራዋል። አብ የሚያውቀውን ወልድ የሚያውቀው መንፈስ ቅዱስ የሚያውቀዋል አላልኩሽም? ስለዚህ ያንን ነው ቅዱስ ገብርኤል እንደውም ይኸው ሶስትነትን በደንብ አሳየሽ። መንፈስ ቅዱስ ወደ አንቺ ይመጣል ብሎ የልዑል ኃይል ደግሞ ይጋርድሻል፣ ይጸልሻል፣ ያከብርሻል ብሎ ቀጥሎ ደግሞ የሚወለደው ደግሞ ቅዱስ የእግዚአብሔር ልጅ ይባላል። አሹ ያ የሚወለደው የእግዚአብሔር ልጅ ነው። ከድንግል ማርያም የተወለደው ማን ተባለ? የሰው ልጅ ተባለ አይደል? ስለዚህ የእግዚአብሔር ልጅ ማን ብሎ ይጠራዋል? አብን አባቴ ብሎ ይጠራዋል። የእግዚአብሔር ልጅ ስለተባለ ማለት ነው። የእግዚአብሔር እኛ አሁን የእግዚአብሔር ልጆች ተብለናል። እኛ በጸጋ ነው ገባሽ? በጸጋ ነው ልጆች የምንባለው አይደል? የእግዚአብሔር ልጅነቱ ግን የወልድ የባህሪው ነው። ምክንያቱም ቅድም ምን አለን? እርሱ በእግዚአብሔር መልክ ሲኖር ሳለ አይደል የሚለው ፊልጵስዩስ። እርሱ ራሱ የእግዚአብሔር ልጅ በሚለው በክርስትና አሁን የክርስቲያን ከሆንኩ የእግዚአብሔር ልጅ የምትባዩ በጸጋ ነው ማለት ነው። ጸጋ ነው፣ ስጦታ የተሰጠን ነው አይደል? ልጅነት የተሰጠን ነው። በቸርነቱ በምህረቱ ልጆች እንሆን ዘንድ አድሎናል። ልጆቹ እንሆን ዘንድ ገባሽ? ይሄ ጸጋ ነው። የወልድ ልጅነት ግን የተሰጠው አይደለም። ምክንያቱም እሱ ራሱ ምን ስለሆነ እግዚአብሔር ነው አላለም ቅድም? ስለዚህ የባህሪ ይባላል። ለወልድ ሲነገር የባህሪ ገባሽ? ምክንያቱም ጌታ ራሱ የባህሪ እንደሆነ ላሳይሽ። ቀላል ነው፣ ችግር የለው። የባህሪ እንደሆነ ላሳይሽ። እሺ
በጣም አሪፍ ኖት እያልሽ ነው ብዬ አስባለሁ አይደል? በጣም ጥሩ። እሺ በጣም አሪፍ። እሺ የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ኦኬ። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 እንዲህ ይላል። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ምን ይላል? የእኔም የሆነ ሁሉ የአንተ ነው፣ የአንተውም ደግሞ የእኔ ነው ይላል ወልድ። እሺ እንደሚለው የእኔም የሆነ ሁሉ የአንተ ነው፣ የአንተውን ደግሞ የእኔ ነው ይላል። አሁን አንድ ፍጡር የሆነ ወይም አንድ ነቢይ የሆነ ይሄ መናገር ይችላል። ለምሳሌ ሙሴ እግዚአብሔር የእኔ የሆነ ሁሉ የአንተ ነው፣ የአንተም ደግሞ የእኔ ነው ማለት ይችላል። ማለት አሁን ያንተ የሆነ ሁሉ ሲል ስልጣኑ ነው መለኮቱንም ሁሉንም ማለት ስለሆነ የአብ የሆነ ሁሉ የኔ ነው እያለ ነው ወልድ። አይችልም አይደል? ስለዚህ ወልድ ምን ስለሆነ ነው የአብ የሆነ ሁሉ የኔ ነው የሚለው? ምን ስለሆነ ነው ማለት ወልድ ራሱ አይደል? ስለዚህ ምን አለ ወልድ መሰለሽ? እኔና አብ አንድ ነን አለ። ከዚህ የተነሳ ምን አለ? እኔና አብ አንድ ነን። ኦኬ እኔና አብ አንድ ነን ብሎ በዮሐንስ ወንጌል ላይ በምዕራፍ 10 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዲህ አለ ጌታ። እዩ ይኸው እኔና አብ አንድ ነን። ለምሳሌ አንድ ነቢይ አብርሃምም ይሁን ተይው አብርሃምም ሐዋርያትም ቢሆኑ እነ ዮሐንስም ቢሆኑ ማንም እስቲ አንድ ቦታ ላይ እኛና እግዚአብሔር አንድ ነን ያሉበት አለ? የለም። ምክንያቱም ነቢይና ፈጣሪ አንድ ነው እንዴ? አሁን እኔና አብ ምክንያቱም አንድ ነን ካልሽ ከአብ ጋር እኩል እየሆንሽ ነው አይደል? በጣም ጥሩ። ስለዚህ እኔና አብ አንድ ነን ለአብ ሲነገር ስለ አብ ስታወሪ ምን ነው የምታወሪው? አምላክነቱን፣ ጌትነቱን፣ መለኮትነቱን፣ እግዚአብሔርነቱን አይደል የምታወሪው? ስለዚህ የእኔ ሁሉ ሁሉ ያንተ ነው አለ ቅድም እንዳሳየውሽ ዮሐንስ 17:10 ላይ። አሁን ደግሞ ዮሐንስ 10:30 ደግሞ እኔና አብ ደግሞ አንድ ነን አለ። ስለዚህ ለአብ የሆኑ የእኔ ነው ካለ የአብ መለኮት የማንም ነው ማለት ነው? የወልድም። የአብ አምላክነት የማንም ነው ማለት ነው? የወልድም ነው። የአብ ህያውነት የማንም ነው ማለት ነው? የአብ ነው ማለት ነው። የመንፈስ ቅዱስም እንደዛው ማለት አይደል? ምክንያቱም መንፈስ ቅዱስ ራሱ ምን ስለሆነ ፈጣሪ አይደል ያለው? ቅድም ትዝልሽ ነው ስለሆነ ራሱ መንፈስ ቅዱስ ደግሞ ፈጣሪ ነው አይደል? ቅድም አይተናል አይደል? ስለዚህ በመለኮት በስልጣን በመፍጠር በፈቃድ ሶስት ወይስ አንድ? አንድ ናቸው። የፈጠረው በቃሉ ነው፣ ያጸናው ደግሞ በስተንፋሱ ነው ይላል ተማሪ። ስለዚህ ስለ መለኮት ስናወራ በስም 3 በአካል 3 በግብር 3 ብንልም በመለኮት ግን ስንት ነው እያልን ነው? አንድ ነው። ምክንያቱም ሲፈጡ በአንድ ነው የፈጠሩ። አዎ የአብ ፈቃድ የወልድ ነው የመንፈስ ቅዱስ ፍቃድ ነው። አብን ፈጣሪ ነው፣ ወልድን ፈጣሪ ነው፣ መንፈስ ቅዱስ። ምክንያቱም መፍጠር ቅድም ምን ስላለ ኦሪት ዘፍጥረት ላይ እንፍጠር አይደለም የሚለው? እንፍጠር አብንም ወልድንም መንፈስ ቅዱስንም ያማከለ ስለሆነ ማለት ነው። አዎ ህይወት ሰጪ መንፈስ ቅዱስ አይሹ። ለዚህ ነው እዛው ላይ የሚገምት ኦሪት ዘፍጥረት ላይ እንዲህ የሚቃ ታገኛለሽ። እዛው ዘፍጥረት ላይ ስለ አዳም አፈጣጠር ሲያወራ ምን ይላል? ዘፍጥረት 2 ላይ ምን ይላል? እግዚአብሔር አምላክም ሰውን ከምድር አፈር ምን አደረገ ይላል? አበጀው። ሰውን ከምድር አፈር ምን አደረገው? አበጀው። በአፍንጫውም የህይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ይላል። ስለዚህ ለሰው ልጆች ሁሉ ህይወት የሰጠው ማነው ማለት ነው? የእግዚአብሔር እስትንፋስ። እስትንፋሱ ማለት መንፈስ ቅዱስ ነው አይደል? ስለዚህ መፍጠር የመንፈስ ቅዱስም የአብም የወልድ ነው ማለት ነው አይደል? ገባሽ አሁን? ስለዚህ በመፍጠር በአገዛዝ በስልጣን በመለኮት በአምላክነት ስንት? አንድ አምላክ አይደል? ሶስትነት ግን በምንድን ነው አልኩሽ? በስም አብ ወልድ መንፈስ ቅዱስ፣ በግብር አብ አባት ወልድ ልጅ
መንፈስ ቅዱስ ደግሞ ሰራጺ ከአብ የሚወጣ ማለት ነው፣ ወይም እስትንፋስ ጋር ማለት ነው። አሁን እዚህ ጋር አሁን ሶስቱም አንድ እንደሆኑ አይተናል። በምንድን ነው ያየነው? አንድነታቸውን አንድ ናቸው ሲፈጥሩ ማለት ነው። በመፍጠር ጥሪልኝ ቆይ፣ በመፍጠር በአገዛዝ በእውቀት በመፍቀድ በመለኮት በስልጣን በእግዚአብሔርነት አንድ አምላክ አይደል? ሶስት አምላክ ሶስቱም እግዚአብሔር ነው ስሙ ማለት ነው። በቃ እግዚአብሔር ስንል የአንድነት ስሙ ነው ይኸውልሽ። ምክንያቱም ቅድም ምን አለን? እግዚአብሔርም አለ አይደለም የሚለው፣ ከዛ ግን ደግሞ እንፍጠር አይደለም የሚለው፣ እግዚአብሔሮችም አሉ አይልም አይደል የሚለው፣ እግዚአብሔርም አለ ብሎ አንድነት ያሳይሻል። ምክንያቱም እግዚአብሔር ስንል የአንድነት ስም ነው። ከዛ ደግሞ ሶስትነቱን ደግሞ ስናብራራ ምን አለን? እንፍጠር ሲል ከአንድ በላይ መሆኑን አወቅን አይደል? እንፍጠር ሲል ማንን ደግሞ እያስተማርን ነው አለን? አብን ራሱን ወልድን መንፈስ ቅዱስን አላሉ። ምክንያቱም ምን አለን? እስትንፋስ ቃል እያለን እኮ አመጣን አይደል? ከዛ በኋላ እስትንፋስንም ቃልንም ይዘን ግን ማን ብለን ጠራን? እግዚአብሔር። አይሹ። ስለዚህ ስንት እግዚአብሔር አለ ማለት ነው? አንድ እግዚአብሔር አለ። ግን ያ አንዱ እግዚአብሔር በስንት መልኩ ተገለጠልን? በስሙ ሶስት ሆኖ ተገለጠልን። አብ ወልድ መንፈስ ቅዱስ አይደል? በግብሩ ሶስት ሆኖ አብ አባት ሆኖ ተገለጠልን። ምክንያቱም ከሰማይ ሆኖ የምወደው ልጄ ይህ ነው ብሏል። ገባሽ? ሲጠመቅ ጌታ እሱን ክፍል አሳይሽና ታውቂዋለሽ። ኦኬ በቃ የምወደው ልጄ ይሄ ነው ብሏል አይደል? ክርስቶስ ደግሞ ምናሽ በርግብ መልክ ከሰማይ በደመና መንፈስ ቅዱስ በርግብ መልክ መጣ ይላል። አሁን ከሰማይ ሆኖ አብ እየተናገረ ነው። ምን እያለ? ወልድ ልጄ ነው እያለ ነው። የምወደው ልጄ አይሹ አይደለ? መንፈስ ቅዱስም ደግሞ በርግብ አምሳል እየወረደ ነው። ስለዚህ የአካል ሶስትነት አለ፣ የግብር ሶስትነት። አካል ሶስትነት ስንል አብ እኔነት አለው፣ ወልድ እኔነት፣ መንፈስ ቅዱስ እኔነት አለው። ምክንያቱም ከሰማይ ሆኖ አብ እየመሰከረ ነው፣ ከምድር ሆኖ ወልድ እየታየ ነው። ያ ወልድ ደግሞ ምን እያለ ነው? የእኔ የሆነ ደግሞ የአብ ነው፣ የአብ የሆነ ደግሞ የኔ ነው እያለ ነው አይደል? ስለዚህ እርሱ ደግሞ ወልድ ምን እያለ? አባቴ ነው ይለዋል አብን በሰማይ ያለው። ስለዚህ በአካል ሶስት፣ በግብር ሶስት፣ በስም ሶስት። በመለኮትስ? በመለኮት አንድ ነው። በአገዛዝስ? አንድ። በስልጣን በእውቀት በፈቃድ አንድ ናቸው። አሁን እንደተረዱ በስማቸውና በስምና በግብር ማለት አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው አለን። ከዛ ደግሞ በአካል አካማ ደግሞ እኔነት አላልንም ቅድም? ምክንያቱም ከሰማይ ሆኖ እኔ ብሎ አብ ተናገራል፣ ሰማ ነው። ወልድ ደግሞ እኔ የአብ ልጅ ነኝ እያለ ነው። በሰማይ ነበርኩ ከሰማይ መጥቻለሁ አላል አይደል? ነበርኩ ሲል የነበረ እንደሆነ የሚያሳይ ነገር ነው። ከማን ጋር ነበርኩ? ከእግዚአብሔር ከአባቱ ጋር የነበረ ነው ከጥንቱ አይደል? በጣም ጥሩ። መንፈስ ቅዱስ ደግሞ ሐዋርያ ስራ ስታነቢ እንዲሁም መንፈስ ቅዱስ ራሱ ደግሞ ይናገራል። ሐዋርያትን ምረጡልኝ ይላቸዋል። ለፈለኳቸው አገልግሎት ምረጡልኝ ብሎ ደግሞ መንፈስ ቅዱስ ይናገራል። ራሱ መንፈስ ቅዱስ ተናጋሪ ነው። ተናጋሪ ነው። መንፈስ ቅዱስ ሲናገር ላሳይሽ። እሺ ግን በዛው በጣም ሌላ ምን የሚል ሰው ካለ ሰዓት እንዳልወስድባችሁ ነው። ችግር የለውም። ምንም ይሄ ሁላችንም እየተማርንበት ስለሆነ ምንም ችግር የለውም። ኦኬ የሐዋርያት ስራ ጥቅስ ያዥ። መንፈስ ቅዱስ ደግሞ ቅድም ፈጣሪ እንደሆነ አየን። መቼም እኔነት ስላሉ አለ የሚፈጥረው መጽሐፈ ኢዮብ ላይ የእግዚአብሔር መንፈስ ፈጠረኝ የተባለው አይደል? ኦኬ በጣም ጥሩ። እሺ እንዲህ ይላል። ኦኬ የሐዋርያት ስራ ምዕራፍ 6 ላይ እንዲህ ይላል፣ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ይላል 7 ሰዎች ከእናንተ ዘንድ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን።
ይህም ቃል ሁሉ እያለ ይናገራል። መንፈስ ቅዱስ ምን ላለባቸው ነው የሚለው? መንፈስ ቅዱስ ያደረባቸውን ይላል። ኦኬ መንፈስ ቅዱስ ያደረባቸውን ምኖች ምረጡልኝ ይላል። መንፈስ ቅዱስ። ኦኬ ሌላም ልጨምርልሽ። ሐዋርያት ሥራ ይዘሻል ምዕራፍ 6 ብለሽ ጽፈሻል። ሌላም ደግሞ ልጨምርልሽ። የሐዋርያት ሥራ ደግሞ ምን ይላል መሰለሽ? እሺ የሐዋርያት ሥራ ምዕራፍ 4 ቁጥር 25 ቁጥር 25 በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ ይላል። አይሹ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ በመንፈስ ቅዱስ ተናገርክ ይለዋል። አይሹ በማ በኩል ለምሳሌ ትንቢት ሲናገሩ መንፈስ ቅዱስ ነው የሚያናግራቸው ነቢያቱን። ምክንያቱም ምን አለ እዚህ ጋር በዳዊት በአባታችን በነቢዩ ዳዊት አፍ በመንፈስ ቅዱስ ያናገረው ይላል። አይሽ ያናግራል እሱ መንፈስ ቅዱስ ማለት ነው። ገባሽ? ሌላም ደግሞ ልጨምርልሽ። ራሱ የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስ ምን አለ? ሐናንያ ሆይ አለው መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ሐናንያ የሚባል ሰው በቤቱ አጨርብሮ ደባብቀው ነገር ሊያደርግ መጣ ወደ ሐዋርያቱ። ለጴጥሮስ ግን መንፈስ ቅዱስ ገልጦለት ነበረ፣ ያ ሐናንያ የሚባለው በቤቱ ያደረገው። ስለዚህ ምን አለው ቅዱስ ጴጥሮስ? መንፈስ ቅዱስን ለምን ታታልላለህ? አይሹ መንፈስ ቅዱስን ለምን ታታልላለህ? መንፈስ ቅዱስን ለምን ታታልላለህ? ለምን እግዚአብሔር ለምን ታታልላለህ እያለ አይደል? ያ አምላክ ነው። አምላክን ለምን ታታልላለህ ማለት ነው። መንፈስ ቅዱስ ራሱ እግዚአብሔር ነው ማለት ነው። ስለዚህ መንፈስ ቅዱስ ተናጋሪ ነው፣ እኔ ባይ ነው፣ ሚስጥር የሚገልጠው ጥበብ የሚገልጥ ነው፣ የሚያጽናና ነው፣ የሚያበረታ ነው። ከእኛ ዘንድ ሆኖ ኃጢአት ስንሰራ ንስሐ እንዲገባ የሚወቅሰን፣ እንድንጸልይ የሚያበረታን፣ ጥበብ ሚስጥርን የሚገልጥ። ለምሳሌ ቅድም ምን አልኩሽ? ከመጀመሪያ በፊት እግዚአብሔር መንፈስ ቅዱስ እኔም ላንቺን ጥበብ ሚስጥር ይግለጥልን አልኩሽ። ጥበብና ሚስጥርን ማስተዋልን ቃለ እግዚአብሔርን እንድንረዳው ጥበብና ሚስጥርን የሚገልጥልን መንፈስ ስለሆነ ያ የእግዚአብሔር መንፈስ ወይ መንፈስ ቅዱስ እንለዋለን። እግዚአብሔር መንፈሱ ራሱ እግዚአብሔር ነው አይደል? አዎ ራሱ መንፈስ ቅዱስ ነው። ፈጣሪ እግዚአብሔር እኮ ነው ያልኩሽ ቅድም። ምክንያቱም ኢዮብ ራሱ የእግዚአብሔር መንፈስ ፈጠረኝ ብሎ መንፈስም ማን ብሎታል? ፈጣሪ ብሎታል አይደል? በቃ ምንም ችግር የለውም። አይ ቲንክ ለዛሬ እነዚህን ካሽ አሪፍ ነው። ሌሎቹን ደግሞ ፎሎ ስላረኩሽ ቴሌግራም ላይ እንገናኝ፣ በደንብ አድርገን ግልጽ እናደርገዋለን። በምሳሌ ግን አባቶቻችን በምሳሌ ገና አዲስ ለመጣ ሰው በምሳሌ እንደሚያስረዱ አስረዳሽ። ለምሳሌ ፀሐይ አለ አይደል? ፀሐይ አለ ጨር በሰማይ ፀሐይ ምን አላት ስታያት? ብርሃን አላት፣ ክበቡ አላት አይደለ? እና ደግሞ ምን አላት? ሙቀቱ አላት አይደል? ሶስት ፀሐይ ነው የምትይው ወይስ አንድ ፀሐይ? አንድ ነው። ክበብ ስላላት ብርሃን ስላላት ሙቀት ስላላት ሶስት ፀሐይ ታያለሽ? ኦኬ። ወደዚህ ምድር ላይ ብርሃኑ ሲመጣ ከሙቀቱ ተለይቶ ነው የሚመጣ? አይ ብርሃኑን ቀድሞ ሙቀቱ ይወጣል እንዴ? አይ ፀሐይ ሲወጣ ወይም ፀሐይ ያለ ሙቀት ያለ ብርሃን እና ያለ ክበብ አንዱ ከአንዱ ይቀዳደማል? አይቀዳደማል? አይቀዳደም። በጣም ጥሩ። ብርሃንን በአይንሽ ታያለሽ አይደል? ብርሃንን በአይንሽ ታያለሽ አይደል? አሁን ብርሃን ነው ታያለሽ አይደል? እሺ። ሙቀት በአይንሽ ይታያል? ኧረ አይታይም። አይታይም አይደል? በጣም ጥሩ። ብርሃኑን አባቶቻችን በምሳሌ ሲያስተምሩን በወልድ ይመስሉታል። ለምን? ቅድም ምን አለን? የዓለም ብርሃን ተባለ ክርስቶስ እውነተኛው ብርሃን ይለው አይደለ? ብርሃን የታየው ማን ነው? እግዚአብሔር አብ አልታየም፣ እግዚአብሔር መንፈስ ቅዱስ አልታየም። በስጋ የታየው ማን ነው? ወልድ። ጎበዝ። ስለዚህ ወልድ በምን ይመሰላል? በብርሃን። በብርሃን አይደል? ምክንያቱም ራሱ ክርስቶስ ማን ተባለ? ብርሃን ተባለ አይደለ? እውነተኛው ብርሃን። ጎበዝ። መንፈስ ቅዱስ ደግሞ
በአይናችን አናየውም፣ ግን በውስጣችን ሆኖ የሚያበረታን ጥበብ ሚስጥር የሚገልጥልን አላልኩሽም ቅድም? በስጋ አልታየም መንፈስ ቅዱስ፣ ግን ደግሞ በውስጣችን ሆኖ ብዙ ድንቅ ነገሮችን የሚሰራ ነው። ለዚህ ማስረጃው ልስጥሽ። ዮሐንስ ወንጌል ምዕራፍ 14 ቁጥር 17 እንዲህ ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 መንፈስ ቅዱስም ማለት ነው። እርሱም ዓለም የማያየውና የማያውቀው ስለሆነ፣ በደንብ አስተውይ። ዓለም የማያየውና ምን የማይለው ነው ይላል? የማያውቀው አይደለ? ዓለም በስጋ አላየውም አይደል? በስጋ የተገለጠው ማን ስለሆነ? ወልድ እንጂ መንፈስ ቅዱስ ተገልጧል በስጋ? አይ አልተገለጠም፣ ወልድ ነው። ስለዚህ ዓለም አይቶታል? አላየውም። የእውነት መንፈስ ነው ይልና ነገር ግን ወልድን አየ ማለት በስጋ በስጋ የታየው ማን ነው ከተባልሽ፣ ጌታ ምን አለ? እኔን አየ አብን አየ አይደለ? እኔን አየ አብን አየ ማለቱ ምን ማለቱ መሰለሽ? እሱ ራሱ የእግዚአብሔር መልክ ነው አላልንም? ቅድም እግዚአብሔር ነው አላልንም? በቃ ስለዚህ እግዚአብሔርን አየን ማለት ነው። ግን በስጋ የተገለጠ የታየው ማን ነው ከተባልሽ፣ እግዚአብሔር አብ በስጋ አልተገለጠም ማለት። ሰው የሆነው ማን ነው? እግዚአብሔር አብ ነው። ሰው የሆነው እግዚአብሔር አብ ሳይሆን ወልድ ነው። ወልድ እኮ እግዚአብሔር መጀመሪያ አሁን ማለት ነው። መጀመሪያ ቃል ራሱ እግዚአብሔር ነው ብለናል። ምክንያቱም በእግዚአብሔር ዘንድ ነበረ ስላለ ማለት ነው። የነበረው ደግሞ እግዚአብሔር ነው አይደል? እንዳትረሽ፣ ሶስትነትን ደግሞ እንዳትረሽ። አሁን እግዚአብሔር ነበራልና ግን ደግሞ በሶስትነቱ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ አልናለ ቅድም። እግዚአብሔር በሶስትነቱ ግብሩን ስናወራ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ አላልንም ቅድም? ብለናል። እሱ አይደለም እኮ እኔ ያልከለሁት አብን። አሁን ለምሳሌ ወልድን ያየ አብን አየ ማለት ነው። እግዚአብሔር ነው ወልድ ማለት። አዎ እግዚአብሔር ወልድ ነው አይደል? አዎ። ግን ምን እያልን ነው መሰለሽ? አብ ራሱ በስጋ ተገለጠ ግን እያልን አይደለም። ገባሽ? እሱ ነው ያውኩሽ ያለሁት። ጎበስ። እግዚአብሔርን አየን ስንል አዎ የእግዚአብሔር መልክ የእግዚአብሔር ነጸብራቅ የተባለው የክብሩ ነጸብራቅ የተባለው እግዚአብሔር የሆነውን አየን። ማንን ነው ግን ያየ ነው? አብን አይደለም፣ ወልድን። በስጋ ግን ማን የታየው ከተባለች መልስሽ ምንድን ነው? አዎ እግዚአብሔርን አይተናል። የእግዚአብሔር ልጅ እግዚአብሔርን አይተናል። ግን ማንን ያየ ነው? በስጋ ሰው ሆነ ያየ ነው። ወልድን አይደል? እግዚአብሔር ቃልን አይደል? ገባሽ አይደል? ምክንያቱም ዓለምማ ወልድን አይቶታል። አላየውም እንዴ? ዓለም እኮ ወልድን አይቶታል አይደል? በስጋ አይቶታል። እሺ፣ በስጋ ግን መንፈስ ቅዱስ ታይቷል? አይ አልታየም። ግን እኔ ያልከለው ታይቷል ሳይሆን አንድ አይደለም ወይ ነው እኮ። አንድ ነው ስንል በመለኮት በስልጣን አንድ ነው። አዎ። ግን በስጋ የታየው ማን ነው ከተባልሽ መልስሽ ማን ነው? በስጋ የታየው ወልድ ነው። ጎበዝ። አብና መንፈስ ቅዱስ በስጋ አልታዩ ማለት ነው። በመለኮት ግን አንድ ናቸው። አዎ በቃ እግዚአብሔርን አይተነዋል። ከኛ ጋር ሆኗል እግዚአብሔር አይደል? ግን በስጋ ማን የተገለጠው ስንል ግን በተለየ አካሉ ያለሽ በተለየ አካሉ ማን የታየው? ወልድ አይደል? የተለየ አካሉ ያልሽበት ምክንያት ለምንድን ነው? ወልድ አልታየም፣ አብ አልታየም፣ መንፈስ ቅዱስ አልታየም። የተገለጠው ማን ነው? ወልድ። ምክንያቱም ቃልም ስጋውን አይደለም የሚለው? መንፈስ ቅዱስ ስጋውን ይላል? አይ አይደለም፣ አብ ስጋውን ይላል። ጎበስ። ስለዚህ በተለየ አካሉ ቃል ምን ሆነ? ሰው ሆነ፣ ስጋ ሆነ። አሁን ዮሐንስ ወንጌል ላይ የሚያሳይሽ ይሄንን ነው። ዮሐንስ ወንጌል ላይ ምን ይላል? ዓለም የማየውና የማያውቀው ስለሆነ ይልና ግን ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ ተባለ። አይዞህ ዓለም አላየውም መንፈስ ቅዱስን፣ ግን ከእኛ ዘንድ አለ። በምናችን ውስጥ አለ ይላል? በውስጣችን። አይዞህ። ስለዚህ አሁን ቅድም ሙቀትን የሚታይ ነው ወይስ በውስጥሽ ፊልም የምታደርጊ ነው ስልሽ፣ ሙቀት ምንድን ነው አልሽኝ? በውስጤ ፊልም አደረገው አልሽኝ አይደል? ያው ሰውነቴ ላይ ሲያርፍ ፊልም አደረገው በኮበስ እንጂ ልክ እንደ ብርሃን የምታየው አይደለም አይደል? ኮበስ። ስለዚህ በብርሃን ማን ታየ? በብርሃን እውነተኛው ብርሃን ክርስቶስ ታየ፣ ወልድ ታየ አይደል? በውስጣችን ደግሞ ሆኖ ደግሞ መንፈስ ቅዱስ ያበረታናል፣ ሚስጥር ይገልጥልናል፣ ጥበብ ማስተዋል ይሰጠናል ማለት ነው። ቅድም ዮሐንስ ወንጌልን ከቁጥር 1 ጀምሮ ቃልም ስጋውን የሚለው ሁሉ እየወረድኩ ሁሉ አስነብቤሻለሁ። እነዚህን ሁሉ እንግዲህ አንድ ላይ አድርገሽ
የግብርን የአካልን የስምን እና በሶስትነት ከዛ ደግሞ የመለኮት የአገዛዝ የስልጣን የእግዚአብሔርነት የአምላክነት የእውቀት የፍቃድ አንድነት የሚለውን በስላሴ ትምህርት ያለውን ይዘሽ ልክ አሁን የፀሐይ እንዳልኩሽ ነው። ፀሐይዋ ሶስት ፀሐይ እንደምታያት አታያትም። ክበብም ስላላት ሙቀትም ስላላት ብርሃንም ስላላት ሶስት ፀሐይ እንደማታያት ሁሉ ልክ እንደዛው ሁሉ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ብንል ስንት ግን መለኮት እያልን ነው? በግብር በስም በአካል ሶስት ብንልም ግን በእግዚአብሔርነት በአምላክነት በጌትነት ስንት እያልን ነው? ሶስት ወይስ አንድ? አንድ ነው። ምክንያቱም ዓለምን የፈጠረው ቃል መንፈስ ቅዱስ አብ ወልድ መንፈስ እግዚአብሔር አብ ነው። ቃል ማለት ወልድ ነው አይደል? አካላዊ ቃል እንለዋለን። አካላዊ ቃል መንፈስ ያለው ደግሞ መንፈስ ቅዱስን ከሆነ ስለዚህ አንድ ናቸው ማለት ነው። ጎበዝ። የመጨረሻ ደግሞ ሌላ ምሳሌ ልስጥሽ። ነፍስሽን ተመልከቻት። ነፍስሽ ነፍስሽ አዋቂ ናት፣ ተናጋሪ ናት እና ደግሞ ሕያው ናት አይደል? እሺ፣ ሶስት ነፍስ ነው ያለሽ ታዲያ ወይስ አንድ ነፍስ? አንድ ነው ያለኝ አይደል? ሶስት ሰው ነሽ ወይስ አንድ ሰው ነሽ? አንድ ነው። አንድ ሰው ግን በአንቺ በውስጥሽ ተናጋሪነት፣ አዋቂነት እና ሕያውነት ስላለ አይ ሕያውነት ስላለ ተናጋሪነት ስላለ አዋቂነት ስላለ ሶስት ሰው አትባይም አይደል? አንድ ነው። አየሹ? እያንዳንዱ ግን የራሳቸው ምን አላቸው? ግብር አላቸው አይደለ? አዋቂነት ግብሩ አለ፣ ተናጋሪነት ግብሩ አለ፣ ሕያውነት ግብሩ አለ አይደል? ኦኬ። ግን ምን አትይም? በእነዚህ አዋቂነት፣ ሕያውነት፣ ተናጋሪነት ሶስት ስላሉ ግን ምን እንደማትይም ማለት ሶስት ነፍስ አትይም አይደል? አንዱ በአንዱ ግን ምን ሆኖ ይኖራል? ህሉ ሆኖ ይኖራል። ለምሳሌ አዋቂነትሽ ከተናጋሪነትሽ ጋር፣ ተናጋሪነትሽ ከስትንፋስሽ ጋር ተለያይቶ መኖር ይችላል? አዋቂነትሽ በደንብ ስሚኝ እያስተዋልሽ። ለምሳሌ አንድ ሰው መናገር አልቻለም። ይኸውልሽ በደንብ ስሚኝ። አንድ ሰው መናገር አልቻለም እንበል፣ ወይም መስማት የተሳናቸው ወይም መናገር የተሳናቸው ሰዎች አሉ እንበል። ኦኬ። ግን እውነት ውስጣቸው ነፍሳቸው አታወራም? አትረዳም? አይ ትረዳለች። ለምሳሌ አሁን መናገር የተሳናቸው ሰዎች በጣታቸው ሲናገሩት ያለሻል። በጣታቸው የሚያፈልቁት የሚያስቀምጡልሽ ምልክቶች ከምን የወጣ ነው? ከልብ የፈለቀ ከነፍስ የፈለቀ አይደል? አይሽ? ስለዚህ ጎበዝ። ስለዚህ አሁን እስትንፋስሽ፣ ተናጋሪነትሽ እና ሕያውነትሽ እነዚህ ሶስቱ የሚለያዩ ናቸው አይደለም? ከነፍስ ስላለኝ ሁሉም ነገር አለኝ። ጎበዝ። እስትንፋስ አይ እኔ ሕያውነት አያስፈልገኝ ማለት ትችላለች። አይ ሕያውነት ደግሞ አይ እኔ ሕያው አልፈልግም እስትንፋስ አልፈልግም ማለት ትችላለች። አይቻልም። እሺ፣ አዋቂነት አይ እኔ እስትንፋስ አልፈልግም ማለት ይችላል ተናጋሪነት? አይችልም። ስለዚህ አንዱ በአንዱ ምንድነው ማለት ነው? አንዱ በአንዱ ህሉ ነው ይባላል። አንዱ በአንዱ ይኖራል ይባላል። አይሽ አይደለ? ስለዚህ ልክ እንደዛ ነው። በቃ የሥላሴ ትምህርትን በዛው መልኩ አስቢው። አብ ወልድ መንፈስ ቅዱስ ስንል አብ ለወልድና ለመንፈስ ቅዱስ ልባቸው ነው። ኦኬ። በአብ ልብነት አሁን ልክ ምሳሌ ነው የምሰጥሽ ያለሁት። ለምሳሌ ወልድ ቅድም ምናኩሽ ነፍስሽ ምን አላት? አዋቂነት፣ ተናጋሪነት ወይም አዋቂነት፣ ሕያውነትና ምን አልኩሽ? ተናጋሪነት አልኩሽ። በጣም ጥሩ። አሁን በደንብ ስሚኝ። አዋቂነት ለማን እንሰጣለን? ለአብ እንሰጠዋለን። ምክንያቱም በአብ ልብነት ሁሉ ነገር ይታሰባል ይታወቃል ብለን እናምናለን። በወልድ ቃልነት ደግሞ ሁሉ ነገር ይፈጠራል ይደረጋል። እሺ። በመንፈስ ቅዱስ ደግሞ ምንነት? እስትንፋስነት አይደል? ቅድም የእግዚአብሔር እስትንፋስ ይባል አይደለ? መንፈስ ቅዱስ የእግዚአብሔር ምኑ ተባለ? እስትንፋሱ አይደል? ወልድ ደግሞ የእግዚአብሔር ምኑ ተባለ? ቃሉ አይደል? ስለዚህ እስትንፋስን አገኘን፣ ቃልን አገኘን። ስለዚህ ምን ቀረን? አዋቂነት ወይም ልብ አይደል ያልነው ማወቅ። ስለዚህ ማወቅ አብ ከወልድ የተለየ ምን የለውም ማለት ነው። አብ ያለ ወልድ አልኖረም፣ ወልድ ያለ አብ አልኖረም። መንፈስ ቅዱስ ከአብና ከወልድም ተለይቶ የኖረበት ዘመን የለም፣ የሚቀዳደምም የለም ማለት ነው። ገባሽ? የአብ መንፈስ ቅዱስ እስትንፋሱ ነው። ወልድ ደግሞ መንፈስ ቅዱስ ለአብና ለወልድ ለራሱም ሕይወት ነው፣
ለአብና ለወልድ እስትንፋስ ነው፣ ህይወት ነው። ምክንያቱም እግዚአብሔር ህያው ነው እንላለን እንዴ? ጎበዝ። አሁን ይህና አንቺ ህያው ነን ስንባል ጸጋ ተሰጥቶ ነው አይደለ? የእስትንፋስ እፍ ተብሎብን አይደል? እግዚአብሔር ግን ህያው ነው ስንል እፍ ተብሎበት ነው እንደኛ? አይደለም። በጣም ጎበዝ። ስለዚህ የእግዚአብሔር እስትንፋስ ማን ይባላል? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ለእግዚአብሔር እስትንፋሱ ይባላል ማለት ነው፣ ወይም ህይወቱ ይባላል። አይሽ ምንድን ነው? ስለዚህ መንፈስ ቅዱስ ለራሱም ህይወት ነው፣ ለአብና ለወልድ ምንድን ነው ማለት ነው? ህይወት ነው ማለት ነው አይደል? እግዚአብሔር ህያው ነው። ጎበዝ። ህያው ነው እግዚአብሔር። የእግዚአብሔር ህያውነት የባህሪው ነው፣ የእኛ ግን ህያውነት የጸጋ ነው እንደምንለው ማለት ነው። ምክንያቱም በአዳም ላይም እፍ አለበት አይደለም የሚለው? የህይወትን እስትንፋስ አይደለም የሚለው? እግዚአብሔር በአዳም ላይ እፍ ያለበት ህይወት እስትንፋስ የራሱ ወይስ የተሰጠው? የራሱ አይደል? የራሱ። እግዚአብሔር መንፈስ ይባላል አይደለ? መንፈስ ቅዱስ እንለዋለን አይደል? የእግዚአብሔር መንፈስ ይባላል። ጎበዝ። እሺ ዓለማት ሁሉ የተፈጠሩት በምንድን ነው? በቃል አይደል የተባለው? በልጁ። ስለዚህ የእግዚአብሔር ቃል ወልድ ለአብና ለመንፈስ ቅዱስ ለራሱ ቃል ነው፣ ለአብና ለመንፈስ ቅዱስ ነው ምናቸው ነው ማለት ነው? ቃላቸው። ምክንያቱም የእግዚአብሔር ቃል ይባላል። ጎበዝ። እሺ እግዚአብሔር አብ ደግሞ ለወልድ ለመንፈስ ቅዱስ ምናቸው ማለት ነው? እስትንፋስን ለመንፈስ ቅዱስ ከሰጠን፣ ቃልነትን ለወልድ ከሰጠን፣ አብ ደግሞ ምንድነው ማለት ነው? ለወልድና ለመንፈስ ቅዱስ ልባቸው ወይም እውቀታቸው ነው ማለት ነው። ስለዚህ እግዚአብሔር አዋቂ ነው፣ እግዚአብሔር ሕያው ነው፣ እግዚአብሔር ተናጋሪ ነው፣ እግዚአብሔር ፈጣሪ ነው እናለን ማለት ነው። ገቢቶ ቃሉት ያሰማልን። ዲያቆን በጣም እናመሰግናለን። ያጀማ እንዴ ለሳሪ አጨበጭቡላት አላችሁ። ጎበዝ ተማሪ ነች። ኮመንት ክፈቱላት፣ ያጨብጭቡላት፣ አጨብጭቡላት። ቃሉት ያሰማልን። ዲያቆን ሳሪ በጣም ደስ የምትል መረዳት ያላት ልጅ ነች። እግዚአብሔር ይርዳሽ፣ መንፈስ ቅዱስ ይርዳሽ። አንድ ድሬ ያለሽ ምናልባት እዚህ ጋር ቀደም መጽሐፍ ቅዱስ አለሽ እንደተገብሽ ነው ሳሪቹ አለሽ? አይ የለኝም። እሺ እኔ ላሳይሽ። እዚህ ጋር ቀደም መንፈስ ቅዱስ እግዚአብሔር ይባላሉ ወይ አልሽ? አሁን እዚህ ጋር ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ዲያቆን ቅድም እያሳዩሽ ነበረ። ለመጨመር ሳይሆን እዚህ ጋር ለማሳየት ነው። እዚህ ላይ አሁን ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልላለህና ተባለ። ስለዚህ መንፈስ ቅዱስን እንደሚያታልል ከተነገረው በኋላ እዚህ ጋር ከተነገረ በኋላ ቁጥር 4 ላይ ተመልከቱ። እዚህ ላይ መንፈስ ቅዱስን ተብሎ ተነግሮታል፣ ተጠቅሷል። ስለዚህ ሳትሸጠው ያንተ ነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብህ ብሎ ማንን እንትን ትላለህ? እግዚአብሔርን እንጂ ሰውን አልዋሸህም። ስለዚህ መንፈስ ቅዱስ የተባለው እግዚአብሔር እንደሚባል እዚህ ጋር ሳይቶሻል። መንፈስ ቅዱስም እንደሚፈጥር የእግዚአብሔር መንፈስ እንደሚፈጥር በኢዮብ 34 ላይ እንዲሁም 33 ላይ አሳይቶሻል ዲያቆን። ስለዚህ ተመለከትሽ አይደለም? እዚህ ላይ መንፈስ ቅዱስ ማለት እግዚአብሔር ስለመሆኑ እዚሁ ጋርም ይነግርሻል። ቅድም አልሽና ቆም ስላደረግሽ ነው ሰምቼሻለሁ። ጎበዝ በርቺ፣ እንደዚሁ ቀጥይ። ያው ዲያቆን በደንብ እንትን ይሉሻል። ከኔ ጋር ብዙ ተማምረናል። አሁን ደግሞ ከዲያቆን ጋር ትቀጥያለሽ። በጣም ትሁት ናቸው። የመጀመሪያ ንስሐ ልጃቸውን ትሆኛለሽ። እንግዲህ ዛሬውን ሄጄ መስቀል እንዲዝል ታደርገኝ ነው ግድ ነው። ሳርዬ ክርስቲያኖች አብ ወልድ መንፈስ ቅዱስ ሲሉ ሶስት አምላክ እያሉ ሶስት መለኮት እያሉ ሶስት እግዚአብሔር እያሉ እንዳሉ ገባሽ አይደል? አዎ። ግን ያው ማለት አሁን ሌሎችም እንደዚህ አይነት ነገር ቢገባቸው እኔ አሁን በፊት እንደዛ ነበር ይመስለኝ። ማለት ሶስት እንዴት ያመልካሉ የሚለው ነበር ነው። አዎ። እንደዚህ አይነት ነገር ሌሎችም ቢማሩና ቢያውቁት በጣም ደስ ይለኛል። አዎ። ችግሩ እኮ መሰለኝ ሳርዬ፣ ችግሩ ክርስቲያን አሁን ይሄ የክርስቲያኖች ትምህርት ነው አይደል? ክርስቲያኖችን እንዲተረጉሙላቸውና እንዲያስረዱላቸው መጠየቅ ሲገባቸው ሙስሊሞች ሆነው የሚያስረዱት
ሙስሊሞቹ የራሳቸውን መረዳት የራሳቸውን ዝም ብሎ ያስቀምጣሉ። ክርስቲያኖች ግን መጽሐፍታቸውን የሚያነቡት እንዴት ነው የሚረዱት፣ ቤተክርስቲያን እንዴት ነው የምትረዳው የሚለው ትክክለኛ መረዳት ያለው እኛ ጋር ነው። ምክንያቱም የምናምነውን የምናቆኛ ስለሆነ። ስለዚህ አንቺ በርቺ። አንቺ ከተለወጥሽ ሌሎቹንም ማስረዳት መትረፍ ትችላለሽ ብዬ አምናለሁ። ስለዚህ ምንም አታስለፊኝም። በደንብ አውራሻለሁ። ችግር የለውም። በደስታ ነው የማውራሽ። እሺ በርቺ። እግዚአብሔር ከአንቺ ጋር ነው። አሜን። አይ ግን አሁን እዚሁ ላይ ማለት አሁን የሆነ ትምህርት አይቼ ነበረ እንደዚሁ በሶሻል ሚዲያ ላይ ማለት የሚመስለኝም የነበረውም ታቦት ነው በሚል ነበረ። የሆነ ሰዓት ላይም እንደዛ ገምት ነበርና እንደዛም ብሎ ያስተማረ ሰው ነበር እንደዚሁ በንጽጽር ላይ ማለት ነው። እና አይ ቲንክ ካለማወቅ ሊሆን ይችላል። ማንኛውም በጣም አመሰግነው። በጣም ያስጨነቀኝ ነበረ። ዋናው ይሄ ነው እና ይሄ ታውቅ ሌላውን ቀስ ብዬ መማር እችላለሁ። ችግር የለም። በውስጥ አስተምሩኛላችሁ እና አመሰግናለሁ። ችግር የለውም። በማንኛውም ሰዓት እንዳልንሽ ከውስጥ አውሪ ከዲያቆን ጋር እንትን ይባላል። አንቺ ደግሞ ይገባሻል ከልብሽ ስለሆነ የምትፈልጊው ማለት ነው። ያወራነውም ነገር ስላለ ከልብሽ ስለሆነ ከልብሽ ደግሞ ከሆነ ማንኛውም ነገር ለመረዳት ቀላል ይላል። በደንብ አውሩ ዲያቆን በቴሌግራም። እግዚአብሔር ደግሞ ይርዳሽ። ጎበዝ ነሽ በጣም ከሁለት ቅድሚያ ግን መምህር አላችን ሰላም ይበሉንና እንደምን አላችሁ? ቃሲስ መዝሙረ ያሬድ ዴቭ እንዴት ነህ? ቃልዬ ቆስጠንጢኖስ እንደምን አላችሁ? ሁላችሁንም ሰላም